ይስጥልኝ ተመልካቾቻችን የሌቱን የፎገራ ዜና እናቀርባለን። የኢፌዴሪ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ በደቡብ አፍሪካ ለሚካሄደው የመጪው የ2013 አፍሪካ ዋንጫ ለኢትዮጵያ ብሔራዊ ቡድን ተቀያሪ ግብ ጠባቂ ሆነው እንደሚሳተፉ በጀነራሉ ችሎታ ያልተማመኑት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ሳህሉ ገብረወልድ ገልጸዋል። እኚህ ቆፍጣና ጀነራል የእግር ኳስ ችሎታ ልምድ ባይኖራቸውም የኢትዮጵያ መከላከያ ሰራዊት አዛዥ በመሆናቸው መከላከልና ግብ ጥበቃ እንደማያቀታቸው እምቢ አሻፈሪም ብለው ስሜታቸውን ለብሔራዊ ቡድኑ አሰልጣኝ ሰውነት ቢሻው ባህርድ ገልጸዋል። ዛሬ ጠዋት ከጨርቆስ ወደ ቄራ በጊዞ ያመራ የነበረው ወጣቱ ሳይክለኛ ግርማ ዳውድ በትራፊክ ፖሊስ ሻምበል ብዙ ለማስከበር ተይዞ ተከሷል። በጉበኝነቱ የታወቀው ይሻምበል ብዙ ዓለም ለሳይክለኛው እንዳስረዳው በህጉ መሰረት ለበጉ የጭንቅላት መከላከያ መለዮ ባለማድረጉ ትራፊክ ጽፈት ቤት ወስዶ መቅጣት እንደሚችልና አለበለዚያም እሱ ራሱ ዛው ሊቀጣው እንደሚችል ግልጽ አድርጎ ምርጫ ሰጥቶታል። የዚህን ከባድ ቅጣት መክፈል ያልቻለው ሳይክለኛ በጉለ ሻምበሉ አስረክቦ እንደተለቀቀ የመንደር ሪፖርተራችን እንዳላየቁምላቸው አስረድቷል። የዚህ በቁጥጥር ስር የዋለው በግ ወደፊት ጣፋንታ ባይታወቅም ለአሁኑ በሻምበል ብዙ ለማስከበር መኖሪያ ቤት ጓሮ ታስሮ እንደሚገኝ የአይ ምስክሮቻችን ጠቁመዋል። ባለፈው የክቡር ጠቅላይ ሚኒስትር መለስ ዜናዊ የለቅሶ ስነ ስርዓት ላይ ተሳተፈው እሱን አባታችን ተማምነን ነው ጎዳና ላይ ያደረነው። አሁን እኛንም ያነሳን ሰው ከሌለ ማንንም እንግዲህ እኛንም ለማጥፋት ይችላል ያለው የጎዳና ተዳዳሪ በጠቅላይ ሚኒስትር ኃይለማርያም ደሳለኝ አመራር ስር አሁንም የጎዳና ተዳዳሪ መሆኑ ሪፖርተራችን ጮት የተሰማ ዘግቧል። በለውጡ ምክንያት ህይወቱ የሚዛባበት መስሎት ሰክቶ እንደነበረና አሁን ግን የአቶ ኃይለማርያም ደሳለኝ አመራር ብቻ ሳይሆን ያነጋገር ስነ ስርዓት እንኳን ከቀድሞ ጠቅላይ ሚኒስትር ጋር ስለሚመሳሰል እፎይ ብሎ የጎዳና ተዳዳሪነቱ እንደሚቀጥል ይህ ስምና መታወቂያ ካርድ የሌለው ቦርኮ ገልጿል። ተበድሮ ባለመክፈል ዝነኛ የሆነው የካዛንቺሱ ነዋሪ ቹቹ ያሬድ ከልምዱ ውጪ በሆነ ተግባር ዛሬ 3 ሳምንት የጫትና ሲጋራ ዱቤ ሂሳቡን ከሳብ በኋላ ሸምሱ ሱቅ ሄዶ ከፍሎ አጣጥቷል። ዜናው ለሰፈሩ ተሰባሪ ቢሆንም ለሸምሱ ሱቅ ባለቤት ለሃጅ ሸምሱ መንሱር የቹቹ ድርጊት ብዙም አላስገረማቸው። በበርጫ ቢዝነስ የበርካታ ዓመት ልምድ ያከበሩት ሃጅ ሸምሱ እንደጠቆሙት እሳቸው የሚሸጡት ምርት ከባድ መልእክት እንዳለውና በተጨማሪም ቹቹ ሌላ ዱቤ የሚሰጠው ነጋዴ ማጣቱን ጠርጥረዋል። ስላቶ ሃጅ ሸምሱ አስተያየት ምን እንደሚያስብ ለተጠየቀው ጥያቄ ቹቹ ያሬድ ይህን ብቻ መልሷል። ማንም ቢንጫጫ አይቀርም በርጫ ንከስ በባዶ አፍ ከምትል ከሰከስ ይያሬ ነው። ተመልካቾቻችን በዚህ ጥልቅ በሆነ የቹቹ አባባል ወደ ማስታወቂያ እንሸጋገራለን። እናም ብዙ ዘይትና ገንዘብ ያላችሁ የአረብ ሀገሮች እዛ በረሃ ላይ ምግብ ማምረት አቃታችሁ? እናንተ የኤዚያ ኢንቨስተሮችስ እድገት ህዝብ ብዛትና ታዳጊው አፒታይታችሁ ማረሻ መሬቱን አሳጠረባችሁ? ችግራችሁ ይቁም። ኢንቨስት ኢን ኢትዮጵያ። አልፏል ያ ጊዜ እኛ ኢትዮጵያኖች ተርበን በውጭ ሀገር እርዳታ ይኖርበት ዘመን። በክቡር ጠቅላይ ሚኒስትር ጠንካራ አመራርና አሁን እሱም በተካው ኃይለማርያም ደሳለኝ ስር ኢትዮጵያ ሀገራችን ለማመን በሚያስቸግር ፈጣን ሁኔታ ከማደጓ እኛ ኢትዮጵያውያን ዛሬ ምግብ በቀን 3 ጊዜ ድብን አድርገን እንበላለን፣ ባቅላባውም ሳይቀር። ተማመኑንና የገንዘብ ጥቅምን የሚያውቀው መንግስታችን የሀገሩን መሬት ከነውሃው ማበደር ጀምሯል። ከ55 እስከ 99 ዓመት ሄክታር በሄክታር ርካሽ ያለ ማደኛ። አንዳንድ ማመን ያቃታቸው ዳግማዊ ቅኝ አገዛዝ ብለውታል። ለሁሉም አይነት ሰብል የተመቸ እንዲሁም ለባዮፊውልና ለአበባ ለፍቅረኛው ከሌሎች ሀገር የሚለየን በጣም የላላ የአየርና ውሃ ጥበቃ ህግ ስላለን ነው። ማንኛውንም አይነት ጸረ ተባይና ጸረ ተክል መጠቀም ይችላሉ። እንዲሁም እናበረታታለን። የተፈናቀሉ የአካባቢ ነዋሪዎች መሬቶን እንዳይቀራመቱ ይፈልጋሉ? ኖ ፕሮብሌም። ጆሮአቸውን ይዘን ነው የምናባራቸው። ኢትዮጵያ ውስጥ ኢንቨስት ለማድረግ ከዚህ የተሻለ ጊዜ ኖሮ አያውቅም። ከተደሰቱት ደንበኞቻችን መካከል My land in Ethiopia is bigger than my village in India. من الحبشة بنجيب البرتقال والبطيخ والموز والانجاص وكل حاجة طيبة. وانا احب اكثر شيء هناك البنات. ቤጅን ኢትዮጵያ ወሪጉ የተወሰነው የሀገራችን መሬት ቶሎ የተሸጠ ስለሆነ ይታላቅ የዘመኑ መሬት ዝርፊያ ሳያመልጦት በአስቸኳይ መሬቱን ይግዙ። ወደ ደብዳቤና ኮሜንታችሁ ስንሸጋገር ፉገራ ኒውስ ኤፒሶድ 3 ዳዝናናችሁ ብዙዎቻችሁ ተከሳችኋል፣ እናመሰግናለን። እኛም እየተዝናና ነው ያቀረብንላችሁ። በሽ ፍቅር ለጨዋታ ያህል ግን አንዳንዶቹን አብረን እናንብብ። በነገራችን ላይ ዩቲዩብ ላይ ኮሜንት ስትጽፉ ጾታችሁን ስለማትገልጹ በጾታ የተዛመደ መልስ መመለስ ያስቸግራል።
ስለዚህ በጋጋማ አንቺና አንተ ነው የምላችሁ ይቅርታ አድርጉልኝ Give me back my time. ወይኔ የሰውየው ልጅ they wasted my study time አይ ጎበዝ የሰውየው ልጅ ይሄኔ ሰውየው ትምህርትን አታጥናና ኮምፒውተር ፊት ቀኑ ሙሉ ተጎለት ብለዋል የሚያሳዝነው ምክሩንም ሳትሰማ ጊዜህን ፉገራ ላይ መደለ ብቻ ሳይሆን ላይ መለስ ጊዜ መልሱልኝ ብለህ ስትጽፍ ያባከንከው ጊዜ ነው ሳስብህ ቀልድና ትምህርት አይገባም Now I know the difference between you and Isat. At least you call yourself genuine Fugara. Thanks. Keep it coming. Isato, ይህንን እየሰማችሁ ነው? ባካችሁ ትገራውን አቁሙና ደንበኛ የዜና ፕሮግራም አቅርቡ። ሰው እየነቃባችሁ ነው። ባለፈው ኤፒሶድ ላይ ለምን ተዋክተ ስልጣን አትይዝም ያለው እኛ ደግሞ መዶሻ ራስ ነህ ያልነው ጀግና አሁንም ጽፎልናል። ይወደናል ማለት ነው። እንዴት እንደሚወደን ሲጽፍ ቦቅቦቃ ሴታ ሴት ሉጢ ምን አባክ ወንድ ኮንክ ተዋጋ ስላልኩ ነው መዶሻ ራስ የምትለኝ ሉቃ አው ምን ትሆናለህ ወንድ ኮንክ ወንድነት የሚለካው ቁጭ ብሎ ማውራት አይደለም ቅለራስ ስማ ዲሞክራሲ ነጻነት ፍትህ ክብር ጥሱ የሚል ዘፈን ስለዘፈንክ ዲሞክራሲ ፍትህ ምናምን አይመጣም እሺ ስራ መስራት አለብህ አንተ ግን ቦቅቦቃ ቁጭ ብለህ ወሬ ትቀዳለህ ቀዳዳ ደግሞ የሚፈራ እንዳይመስልህ በAK45 አንተንና መሰሎችን እንደ ወስፋት አንድ ባንድ ጠብ ነው ማደርጋችሁ ከፈለክ ይዋጣለን ፈሪቅ ዘና አሰኘህ አይደል ያዝንካ Yes. AK45 አባት ይጥፋና AK45 አለ አየኔ መዶሻ ባካት ጥፋ በጣም ነው መታዝናናን አንዷ ወጋ አጥባቂ ስትጽፍ ምድረ ዱርዬ ሁላ ተሰባስበ ፎገር አረ ማዘር ሄለኛ ይነገራል እንዴ ለተወሰኑ ግን ከፕሮግራሙ አልፎ የኔ መላጣነት ነው ያስገረማቸው ምን ታደርጉታላችሁ ዞማ እንዳልነበረው ጸጉሬ የዚች ቢጤ አንዷን አግብቼ በቃ ለሽበት እንኳን ሳልደርስ ወደ ራስ በራነት ተረገችኝ አይዞ ስለዚህ ጸረ ጸጉርና አውራና አሁን ካለችበት ዘናጭ ቪላ ከመግባቷ በፊት ከቤተ መንግስቱ አልወጣም ብላ ሄፕ ስትል ከሰሙት የአፍሪካ ቲቪ አቅራቢዎች አንዷ ተልጣባታለች እኛ የነው ይሄንን ነው አለባለ ምን ይመስልሻል ሰው ሁሉ ታዝቦሻል Speaking of powerful first ladies, have you guys heard? The wife of the former prime minister of Ethiopia, yes, the one that died. His wife has refused to leave the palace. I mean, she refused to leave for the new prime minister and his family. Yeah, just imagine. They offered this woman and her children 3 different residential villas in Addis Ababa. They said, choose one, madam. You can't continue to stay in the presidential palace. You have to choose one. She refused. Oh, yeah, but the woman has refused to leave. How can you be a prime minister for 21 years and not build your own personal house? It sounds like they were planning on being in power forever. My beautiful sisters, if your husband assumes a position of power that comes with housing, please, don't get too comfortable. I beg. Just make sure that you guys have your own personal house. I beg. Allow me to handle the Niger talk, please. ተመልካቾቻችን የናይጄሪያ ፉገራ ኒውስ ኮረስፖንደንት ኦፔሚዶ ኦላቱንዴ Sister Adiola, you have it all wrong. Madame Azeb is a no fool. In fact, she is a very smart and intellectual woman. You know, she makes other African women look like fools. In just the past 21 years, not only has she acquired several properties and houses, she is also the head of a multi-billion-dollar conglomerate known as Efforts. I beg. She have effort for money, yo. That's Madame Azeb. Hey, now, this message for you. Madame Azeb, I know it has been difficult for you in these recent days and times, and every strong woman needs a strong African man behind them to support them. If you are looking for a man, I am the answer. Please choose me
Mr. Ademipo, I am a very well-established, intellectual African man. And where are you going to find such a handsome yellow man that even has a fine bald head like this? Kaliambolo, hey, sister, oh. Sister, oh. You know me? I'm just keeping it real. እኛው ፊት የቅዱስ መለስ ዜናዊ ሚስት ሊጀነጅን ይሞክራል እንዴ? የማን ነው? ቅዱስ? አልሰማም እንዴ? እኛ ኦርቶዶክስ ተዋህዶ ቄስ እኮ መለስን ቅዱስ ነው ብለውታል። ቅዱስ ጠቅላይ ሚኒስትር አቶ መለስ ሞተዋል እንዴ? ሞተዋል መስሉልኝ። በእጃችሁ መስሉልኝ ነው። ለዘመናት ጠፍቶ የነበረው ማንነቷ በክቡር አባታችን ጀግናው አልሸባብን የሰበረ በቅድስት ሀገራችን ኢትዮጵያ ላይ ጂሃድ ያወጀ አልሸባብን ድል የመታ የአቶ መለስ ህዝብ ትናንትና ታይቷል መስሏል። ስለሚስቱ ግን የተወሰኑ ብዙም አልተማመኑባትም። አንተ ወነው ተቀበል ለምን ደማተው በቃ ተቀጥለናል በቃ እሱን ነጥራት አንተ ለምን ደማተው እንዴ ተቀጥለናል አንተ አንፈልጋት ጭራሽ አንፈልጋትም አንተ አረኛ አልወዳትም እንኳን ስሟ ተጠራ ነው የሚያቃጥለን እንኳን ወደድ እኔ ደግሞ የጀግኖች ጀግና ብቻ መስሎኝ ነበር። ጀግናዎቹማ የዘንድሮ ጀግና ተመልካቾቻችን የፉገራ ጊዜ የዘንድሮ ጀግና ሽልማት ተቀባዮች እንደዚህ ብርቱ የሀገራችን ሳይክለኞች ናቸው። መኪና እንደ ጉንዳን እየበዛ ባለበት ከተማዎች ኑሯቸውን በፍጥነት ከሚጓዙ ውይይቶች ሚኒባስ ኢምፖርትድም ሆነ ከዛው ገጠም መኪናዎችና ደንባራ እግረኞች ጋር ቀን በቀን ተፋልመው ፍየሉንም ሆነ በጉን ለኢድም ሆነ ለፋሲካ መልእክቱን ከች ለሚያደርጉ ቢስክሌተኞቻችን እናጎነብሳለን። እስቲ ከዛ ሰፊ የቻይና መንገድ ላይ ትንሽ መንገድ ተከልሎ ይሰጣቸው። ውጭ ሀገር ባይክ ሌን ይሉታል። ቻይናም አላቸው፣ ጠይቋቸው። ግልጹ የዘንድሮ ጀግኖች ግን የኢትዮጵያ እግር ኳስ ብሔራዊ ቡድን ተጫዋቾች ናቸው። ከ31 ዓመት በኋላ ሀገራችንን የአፍሪካ ዋንጫ ተሳታፊ ያደረጓት እኛም በአዲስ አበባ ስቴዲየም ከሱዳን ጋር ያካሄድ የነበረውን የማለፊያ ጨዋታ በደስታ ነው የተከታተልነው። ይህንን ጨዋታ ደስ ብሎኝ ያየው ሳለ ሳልወድ አይኔ የሆነ ነገር ተመለከተ። ይህንን ግለሰብ ማን ነው ይሄ ሰውዬ? አውቃለሁ፣ አዎ አላሙዲን ነው። ግን የሰውየው ፎቶ ስታዲየሙ ውስጥ ምን ያደርጋል? ሰላም እያለ ነው ወይስ እንደ ኮካኮላ ማስታወቂያ መሆኑ ነው? ማስታወቂያ እስከሆነ የማስታወቂያው ዓላማ ምንድን ነው? ስለሱ ምን እንድናውቅለት ነው የሚፈልገው? ባጭሩ ማን ነው አላሙዲን? محمد حسين علي علامودي. شيخ محمد حسين علي علامودي. شيخ محمد حسين علامودي. ኦኬ፣ ሁላችንም እንደምናውቀው ሰውየው ብዙ ኮይን አለው። ግን ፎቶውን ስታዲየሙ ላይ ሲለጥፍ ሀብታም ነኝ ብቻ ሳይሆን ሌላም ነገር ኮሚኒኬት ለማድረግ ይመስለኛል። እኔ እንጃ ደጓጎታችሁ ነኝ ምናምን ነገር። አያችሁ፣ ሰውየው እንደ እንሽላሊት የሚለዋወጥ ማስከኛ ተፈጥሮ ስላለው ማንነቱን በደንብ ለማወቅ ይከብዳል። አንዴ ሳውዲው ትውልድ ነው፣ አንዴ ኢትዮጵያዊ፣ ሲመቸው የመናዊ ወይም የዓለም አቀፍ፣ ሲያሻው ሃይማኖተኛ ነው፣ ስራው ዓለማዊ፣ አንድ ቀን ኢንቨስተር፣ ሌላ ቀን በጎ አድራጊ። የሆነውን ይሁንና ዛሬ አላሙዲን ኢትዮጵያ ላይ ከባድ ተጽዕኖ እንዳለው አይካድም። በአገራችን ሀብታም ሲባል መጀመሪያ የሚጠራው ስም የሱ ነው። አላሙዲን ይህን ያህል ገንዘብ ለገሌ ሰጠ፣ እንትና እኮ የከበረችው ከአላሙዲን ጋር ሰርታ ነው ምናምን እየተባለ ይወራለታል። እንደገባን ይህንን የገነነ ስሙን እሱም እንደ ንግድ ምልክት ይንከባከበዋል። ከፍለው ሰው አዘፍነዋል፣ በስሙ መንገድና ሆስፒታል አሰይመዋል። ከዛም አልፎ ፒአር ፈርሞችን ቀጥሮ ስለሱ በጎ አድራጊነት በተለያዩ ሚዲያ አውትሌቶች ያስለፈልፋል። ለምሳሌ የስሙ ዊኪፒዲያ ፔጅ ላይ የዌብሳይት ሞዴሬተሮቹ ስለሱ የተጻፈው አርቲክል ከሰውየው ጋር ቅርብ ግንኙነት ባላቸው ድርጅቶች ስለሆነ የተጻፈው ሚዛናዊ የሆነ አርቲክል አለመሆኑን ከመግባታችን ያስጠነቅቁናል። አርቲክሉ እንድናምን የሚፈልገው
ጥሩ ልብ ያለው ቸረኛ ደግ ከመሆኑም በላይ ሀብቱን ያካበተው በተለያዩ ሀገሮችና ዘርፍ መሆኑን ነው። ስዊድን፣ ሞሮኮ፣ ሳውዲ አረቢያ ምናምን ይጠቅሳል። እውነትነትም አለው። ግን ትንሽን መርምረው በታፈነ የመንግስቱ ኃይለማርያም አገዛዝና በጦርነት የተራቆተው የኢትዮጵያ ኢኮኖሚ በኢህአዴግ ስር ለውጭ ሀገሮች ኢንቨስተር ከመከፈቱ በፊት ሀ ብለው ከገቡት ባለሀብቶች ዋናው እሱ ነበር። መነሻ ሀብቱን በዘይትና ኮንስትራክሽን አከማችቶ ፊቱን ወደ ኢትዮጵያ ሲያዞር ሀብቱ ወደ $1 ቢሊዮን ይጠጋ ነበር። በየትም ሀገር ስታንዳርድ ይህ ብዙ ገንዘብ ነው። ከዛም በ21 ዓመት ጊዜ ውስጥ ትልልቅ ሆቴሎች፣ የጎማ ፋብሪካ፣ የለስላሳ ፋብሪካና ማከፋፈያ፣ የሲሚንቶ ፋብሪካ፣ በአመት 5000 ኪሎ ወርቅ የሚያወጣ የማዕድን ኦፕሬሽን፣ የብረታ ብረት ፋብሪካ፣ የቆዳና የጨርቃጨርቅ ፋብሪካ፣ ምን አለፋችሁ የሱ ስልባቦት እጅ ያልዳሰሰው ኢኮኖሚ ዘርፍ በኢትዮጵያ ውስጥ የለም። አንዳንዶቻችሁ ታዲያ ምን አለበት አገሪቷን ያበለጸገ ነው፣ ስራ የፈጠረ ነው፣ በዛም አከኝነት ለራሱ ዶላር ቢሰራ ምን ጉዳት አለው? ቢዝነስ አይደለም እንዴ? ለምን ትቀናለህ ልትሉኝ ትችላላችሁ። ሁሉም ጥሩ ነጥቦች ናቸው። ሰርቶ ገንዘብ ከማግኘት ጋር እኔ ቅራኔ የለኝም። እኔን ያልተስማማኝ ሰውየው ከመንግስት ጋር ያለው ቅርብ ግንኙነት ነው። ከባለስልጣኖች ጋር ይመሳጠራል፣ አብሮ ይጨፍራል፣ በፕራይቬት ጀቱ ያበራቸዋል። እነሱም በተዳለ ሁኔታ የሱም ፕሮጀክቶች ያለ ቢሮክራሲ አረንጓዴ መብራት ይሰጡታል። ጉቦ ጉቦ እንኳን አይሰጣቸውም። የከበርቴዎችና የመንግስት ያልተባረከ ግንኙነት አይደለም በኢትዮጵያ አምባገነናዊ ግዛት ስር ያለች ሀገር በሰለጠኑትም ዲሞክራሲያዊ ሀገሮች ውስጥ ያለና የነበረ ነው። አሜሪካን ለምሳሌ እንውሰድና ባለፈው ዓመት መጀመሪያ ላይ የሀገሩ ባንኪንግ፣ ባቡር፣ ብረታ ብረት፣ ዘይትና ማዕድን ሴክተሮች በሙሉ በተወሰኑ ሀብታም ባሮኖች እንደነ ጄፒ ሞርጋን፣ አንድሩ ካርኔጊ እና ጆን ዲ ራክፌለር ቁጥጥር ስር ውስጥ ነበር። በአንድ ወቅት እነዚህ ከበርቴዎች ከአሜሪካ መንግስት የበለጠ ግላዊ ንብረት ነበራቸው። ሁኔታው የተቀየረው ፉክክርን የሚከፍትና መጥፎ ተጫዋቾችን የሚቀጣ የአንቲትረስት ህግ ሲወጣ ነው። ከዛም ህዝቡ ቴዎዶር ሮዝቬልት ለፕሬዝዳንትነት ከመረጡ በኋላ ቴዲ ሮዝቬልት በታተናቸው። ከዛ ተነስቶ ነው ሚድል ክላስ አሜሪካኖች በአገሩ መብቀል የጀመሩት። ያ ሁሉ ግን ዲሞክራሲ ሲኖር ነው። As we speak, people in distant nations are risking their lives right now just for a chance to argue about the issues that matter. The chance to cast their ballots like we did today. ወደፊት እንሂድና በአውሮፓውያን አቆጣጠር 2002 ለመጀመሪያ ጊዜ አላሙዲን ስም የዓለም ሀብታሞችን በሚመዘግበው ፎርብስ ማጋዚን ላይ ሲወጣ ሀብቱ በ1.5 ሚሊዮን የሚቆጠር ነበር። እኛን ያስደነቀን ግን እንዴት ከ2005 ጀምሮ ሀብቱ ከመቅስፈት ማደጉ ነው። 2004 ላይ 1.4 ቢሊዮን የነበረው ሀብቱ 2012 ላይ 9 እጥፍ አድጎ 12.5 ቢሊዮን ዶላር ደርሷል። ታዲያ በዚህ አጭር ጊዜ ውስጥ ምን ተገኘ ብላችሁ ብትጠይቁ መልሱ አገር ነው። የኢትዮጵያ መንግስት የእርሻ መሬትና ውሃን በርካሽ ለውጭ ኩባንያዎች ማከራየት ከጀመረች ጊዜ አንስቶ ሚስጥረኛው የአላሙዲን ካምፓኒ ሳውዲ ስታር በ5 ዓመት እስከ 2011 4.5 ቢሊዮን ዶላር አፍስሷል። የዓለም ኢንቨስተሮች የአፍሪካን መሬት ለእርሻ የተጫረቱባት ባለበት በአሁን ጊዜ ሼኩ በአንድ አፍ ብሎ ግማሽ ሚሊዮን ሄክታር ለራሱ ወስዷል። ይሄን የመሰለ መሬትና ይሄን የመሰለ አገር ይዘህ ፌብሩዋሪ 2012 ላይ ሳውዲ ስታር 3.4 ቢሊዮን ዶላር ጨምረው ለኢትዮጵያ እርሻ መሬት ላይ እንደሚያወሉ ሼኩ አስታውቋል። በነገራችን ላይ ይህ ሳውዲ ስታር ካምፓኒ ሚስጥረኛ ነው ያለበት ምክንያት ትንሽ የአበባ ሱቅ እንኳን የራሱን ዌብሳይት ረን በሚያደርግበት በዚህ በኢንፎርሜሽን ኤጅ ግዙፉ መልቲ ቢሊዮን ሳውዲ ስታር ግን ኦፊሻል ዌብሳይት እንኳን የላቸውም። ከአላሙዲን በስተቀር የትኛው የሳውዲ ከበርቴ ምን ያህል ሼር ካምፓኒ ውስጥ እንዳለው አይታወቅም። የምናውቀው በአሁኑ ሰዓት በሳውዲ አረቢያ ውስጥ ከሳውዲ አረቢያ ልዑል በስተቀር ከአላሙዲን የሚበልጥ ሀብታም አለመኖሩን ነው። እንግዲህ ስለዚህ ሰውዬ ምን ተማርን? አላሙዲን ለሀገራችን እድገት የቆመ ግለሰብ ነው ብላችሁ አምናችሁ ከነበረ ይቅርታና እይታችሁ በጣም አጭር ነው። እንዳየነው ሰውየው ለራሱ እድገት ነው የቆመው። አንዱም ከዛ የበለጠ ዳብል ለመስራት በልተው የማይጠግቡ የሱ ቢጤ ካፒታሊስት አሳሞች የህይወት ዓላማቸው ለሀገር ለውጥ ለነጻነትም ሆነ ለፈጣሪያቸው ሳይሆን የሚያመልኩት ያቺን የፈረደባት ቆርቆሮ ነው።
ምንድነው የሚሉት ፍሉስ ካሽ ብር ኮይን ዶላር ዲኔሮ ላርጃን ማኒ ገንዘብ የምላችሁ ይገባቸዋል የሱም ብጤ ገብጋባ ካልተቆጣጠሩት በሀገሪቷ ላይ እንደነቀርሳ እጤ ያድግና በኋላ ለመቅረፍ የሚያስቸግር በሽታ ሆኖ ይቀራል ከሁሉም የሚያሳዝነው ግን ሰውየው በዚህ ሁሉ ገንዘቡ ትንሽ እንኳን ክላስ መግዛት አለመቻሉ ነው ፋራ ላምቦጫን ጤባ ሳረሳ ሼክ ሁሴን ይህንን ፕሮግራም እየተመለከቱ ከሆነ አንድ አጭር መልእክት አለኝ የፉገራ ኒውስ ግራፊክ ዲፓርትመንት የገንዘብ ድጋፍ ስለሚያስፈልገው እባክዎን ትንሽ በጅቁልን ቀልዴን አይደለም ከምሬ ነው በቃ ኮይን ሊለቀቅብን ስለሆነ እኛ ምናምጥ በሚቀጥለው እስክንገናኝ ድረስ ግን ፌስቡክ እና ማዘር ኔትወርካችን ዩቲዩብ ላይ ስላለን አትጥፉ የናንተን አስተያየትም ሆነ ድጋፍ እንሻለን ለፉገራ ኒውስ ይስማማል የምትሉት ቪዲዮ ክሊፕ ካለ ላኩልን ይህንን የፉገራ ሰፈር የጋራ እናድርገው ለምሳሌ ያህል ይህችን አጭር ክሊፕ ዩቲዩብ ላይ እናወጣዋለን እናንተ መልካቾቻችን ደግሞ የምንጠይቀው በእነዚህ ሁለት ግለሰቦች መካከል የተካሄደውን ቃለ ምልልስ ገምታችሁ እንድትልኩልን ነው ፉገራ ስታይል ከዛም ከሁሉም የተመቸነን የፉገራ መልስ በሚቀጥለው ፕሮግራም ላይ እናቀርብላችኋለን ሰላም ሁኑ action madam in fact I've written a short poem/rap song for you hey baby girl you dey fine though but I want to know your mind too let's engage in conversation about the status of our nation cause everybody want money but all I want is you my honey I wanna live in your house 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 My village is Ethiopia. My village my land is Ethiopia. Bigger than my village of Bangladesh. One more time. One more time. Here's this My land in Ethiopia is bigger than my village. Bigger than my village of Bangladesh. Try one more time. My land is Ethiopia. My village is bigger than my land is Ethiopia. My land in Ethiopia. My village